ጋሪ ነው ጭራሽ ማለት ነው የዕብራውያን ጸሐፊ ለማን ከማን ወዴት እንዴት የሚለው ነገር ጭራሽ አይታወቅም ጭራሽ በጣም አስቸጋሪ ነው ይሄንን መጽሐፍ ለማወቅ የመዝሙረ ዳዊት መጽሐፍ ማን እንደሰበሰባቸው ራሱ አይተው መዝሙራቱን ማን እንደሰበሰበ አልታወቀም ማን ሰብስቦ እንዳመጣቸው ራሱ አይታወቅም እሺ አሁን እንዴት ነው የምንቀበለው እሺ እስቲ ሌላ ደግሞ ላሳይ ለምሳሌ ከጠፉ መጽሐፍቶች ደግሞ መካከል ያሻር የሚባል መጽሐፍ ነበር አሁን የመጽሐፍ ቅዱስ አካል የለም እዛ ላይ የለም አሁን ያሻር መጽሐፍ አለ መጽሐፉ በሰለሞን ዘመን የተጻፈ ይመስላል በኋላ ግን ምን አለ ይላል ጠፋ ባይብል ላይ ግን ተቀምጧል መጽሐፈ ኢያሱ ምዕራፍ 10 ላይ ምን ተብሎ ተቀመጠ መሰለ ህዝቡም በጠላቶቻቸውን እስኪቀበሉ ድረስ ፀሐይ ቆሞ ጨረቃ ዘገየ ይህ በያሻር መጽሐፍ የተጻፈ አይደለምን ብሎ ባይብል ይጠቅሳል ግን ጠፍቷል ይሄ የለም አሁን የመጽሐፉም አካልም አይደለም አውጥተውታል የት እንዳደረጉት አይታወቅም ለምሳሌ እነዚህ በል የእግዚአብሔር የጦርነት መጽሐፍ የሚባል መጽሐፍ ነበረ አሁን ላይ የለም መጽሐፍ ውስጥ ሌላ ደግሞ በባለ ራእዩ በታሪክ መጽሐፍ ማን እንደሆነ ላሳየ ቆይ እሱ የባለ ራእዩ የተባለው ይሄው ለምሳሌ መጽሐፈ ዜና 12 ምዕራፍ 12 ሁለተኛ ዜና ምዕራፍ 12 በነብዩ በሸማንያ ልባርግ ነብይ ነው በነብዩ በሸማንያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለም የት ወሰዱት የነብዩ የሸማንያና የባለ ራእዩ የአዶ መጽሐፍ የት ገብቶ ነው ያላካተቱት መጽሐፉ ላይ ሌላ ልጥቀስልህ መጽሐፈ ዜና ምዕራፍ 13 ሁለተኛ ዜና በነብዩ በአዶ መጽሐፍ ተጽፏል አለ የት አለ የነብዩ የአዶ መጽሐፍ የት ገባ ይሄ ሁሉ ነገር እኔ በእውነት ነው የምልህ ይታክተኛል በነብዩ በናታን ታሪክ በባለ ራእዩ በጋድ ታሪክ መጽሐፍ ተጽፏል ይላል የናታን ታሪክ መጽሐፍ የታለ የነብዩ የባለ ራእዩ የጋድ ታሪክ መጽሐፍ የታለ የት ገቡ እነዚህ መጽሐፍቶች ሁሉ የት ነው የገቡት በጣም ከባድ የሆነ ነገር ነው በእውነት ነው የምልህ የማያልቅ ነገር ነው እና መጽሐፍቱን ራሱ ማን እንደጻፋቸው አይታወቅም ካለመታወቃቸው ብቻ ሳይሆን መጽሐፍቶቹ ሁሉ ጠፍተው አልቀዋል ጊዜ ከለኩሉ ልባርክ መጽሐፍቶቹ ጠፍተው ማለቃቸው ብቻ ሳይሆን ጻፊዎቻቸው በራሱ ማን እንደጻፋቸው አይታወቅም ብለው ራሳቸው የመጽሐፍ ቅዱስ ማህበር የኢትዮጵያ መጽሐፍ ቅዱስ ማህበር ያመኑትና የተናገሩት ነገር ነው አየው ስለዚህ ታዲያ የትኛውን መጽሐፍ እንመን ብለን ስንል ምናልባት እዚህ ድረስ ከተግባባን ተስማምተናል አንዳንድ ነገር ደግሞ ስለኔ ልንገር ደግሞ ተስማምተናል ጊዜ በጣም ጥሩ ስለ እስልምና አንዳንድ ነገር ልንገር እስልምና በዚህ ጉዳይ ምን ብሏል እስቲ እስልምና በዚህ ጉዳይ ምን ብሏል የሚለውን እስቲ አንዳንድ ነገር ልንገር ለምሳሌ የመጽሐፍቱ ባለቤቶች ያውልህ የመጽሐፍቱ ባለቤቶች ማለት ክርስቲያንና አይሁዳውያንን አስመልክቶ ቁርአን የተናገረው ነገር አለ ምን አለ መሰለ አላህ ለነቢያት ብዙ መጽሐፍትን ማውረዱን ይናገራል ብዙ መጽሐፍትን ለነሱ መጽሐፍት ከተወረደላቸው መጽሐፍቶች መካከል እስቲ አንደኛውን እንይና ለምሳሌ በማንመኑ ያለን መጽሐፍ ለምሳሌ ያው ተመልከት በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ኦኬ ይሄ አይደለም አይ ይቅርታ ምዕራፍ 2 ላይ ኦኬ እዚህ ላይ አይደለም ማለት ነው እሺ ላውጣለህ ምዕራፍ 2 ቁጥር 136 ላይ አንዴ ላውጣለህ ቁርአን ላውጣና ላንብብልህ በጣም የሚገርም ነው ይኸውልህ ተመልከት ሁሉ አመና በሉ ይላል አምነናል በሉ ይላል በአላህ አምነናል በሉ ከዛ ወደኛም በተወረደው ወደ በቁርአንም አምነናል በሉ ቆይ አንዴ ስክሪንሾት አድርጌ ከፈት አድርጌ ያው እንዲታይ አድርጌ ላስቀምጠውና እሺ ተመልከት ምን እንደሚል እሺ ምን እንደሚል ተመልከት በአላህ አምነናል በሉ ከዛ ወደኛም በተወረደው በቁርአን አምነናል ወደ ኢብራሂምም ወደ አብርሃም ማለት ነው ወደ አብርሃም በተወረደው ወደ እስማኤልና ወደ ይስሐቅም በተወረደው ወደ ያዕቆብና
ወደ ነገዶቹም በተወረደው በዚያ በሙሴና በኢሳ በኢየሱስ ላይም በተወረደው በነቢያት ሁሉ ላይ ከጌታቸው በተሰጡት ከነሱም በአንዱም መካከል የማንለይ ስንሆን አመንን እኛም ለእርሱ ለአላህ ታዛዦች ነን በሉ አለ። ስለዚህ አሁን እዚህ ጋር ምንድነው እያለ ያለው? እኛ የምናምንባቸው መጽሐፍቶች አሉ። ለምሳሌ ለኢየሱስ ወንጌል የሚባል መጽሐፍን አምላክ እንደሰጠው እናምናለን። ወንጌል የሚባል መጽሐፍን በቁርአን ላይ ሲናገር ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነብያ አለ። እኔ የአላህ መልእክተኛ ነኝ አለ ኢየሱስ። መጽሐፍንም ሰጥቶኛል፣ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎ ልኮኛል አለ። ስለዚህ የተሰጠው መጽሐፍ ወንጌል ነው። ያ ወንጌልን ግን ምን አደረጉት ይለናል መሰለ? መጽሐፉ ላይ ምን አደረጉት ይላል መሰለ? ተመልከት ምን እንደሚል በሱረቱል ኢምራን ምዕራፍ 3 በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፍቱ ሰዎች ሆይ ይሰማላ ጊዜ ለኩሉ እናንተ የመጽሐፍቱ ሰዎች ሆይ እሺ እናንተ የመጽሐፉ ሰዎች ሆይ ይላቸዋል ክርስቲያንና ይሁዳውያንን እውነቱን በውሸት ለምን ትቀላቀላላችሁ? ለምን የሰው ቃልና የአምላክ ቃልን ለምን ትቀላቀላላችሁ? እውነቱንም የምታውቁ ስትሆኑ ለምን ትደብቃላችሁ? መጽሐፍትን ደብቀዋል። የነብዩ መሐመድን መምጣት ባይብል ላይ አለ በኋላ ሳያለው እሱንም ደብቀዋል። ለምንድን ነው የምትደብቁት? እሱ ብቻ ሳይሆን ደግሞ አላቸው በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ይላል ለነዚያም ማለት መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወየሁላቸው አለ። ራሳቸው ጽፈው ታሪክ አዘጋጅተው ቀደም ሉቃስ ላይ እንዳየነው የግል ታሪካቸውን አዘጋጅተው የአምላክ ቃል ያለው ነው የሆነ ጽሑፍ ጽፈው ከአምላክ ነው ለሚሉ ወየሁላቸው በማለት አምላካችን አላህ ዛቻን ያቀርባል ማለት ነው። በሌላ ቦታ ላይ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ እንዲላል አፈተጥመዑነ አን ይኡሚኑ ለኩም ለመሆኑ ትመኛላችሁ እንዴ እንዲያምኑላችሁ ወቀድ ካነ ፈሪቁን يسمعون كلام الله ከፊሉ የአላህን ቃል ይሰሙና ثم يحرفونه ከዛም ከቦታው ይለውጡታል የነበረው ነገር من بعد ما عقلوه የሚያውቁት ሲሆኑ ካወቁት በኋላ የአላህን ቃል وهم يعلمون እያወቁ ይቀይራሉ አሉ። ያው እያወቁ የሚለውጡ ሲሆኑ ለናንተ ማመናቸውን ተከጅላላችሁ ይላል። መጽሐፉን የአምላክን ቃል ለውጠውታል፣ በርዘውታል፣ የሰዎች ቃል አስገብተውበታል፣ የግል ደብዳቤ አድርገውታል። ተግባባን? ያ የግል ደብዳቤ የሆነውን መጽሐፍ ሳይሆን ማመን ያለባችሁ ባይሆን ቁሉ አመና በሉ አምነናል በሉ ቢላሂ በአላህ ወማ ኡንዚለ ኢለይና በእኛ ላይ በተወረደው ቁርአን በዚህ መጽሐፍ ማለት ነው። የታለ መሰለ? በቁርአን ማለት ነው። በዚህ መጽሐፍ አላህ የመጨረሻ ነብይ አድርጎ በላካቸው በነብያችን መሐመድ ላይ ሰለላሁ ዐለይሂ ወሰለም በተወረደው መጽሐፍ ላይ በዚህ እመኑ። ከዛስ ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ በተወረደው መጽሐፍ እመኑ። ወኢስማኤል በእስማኤል ላይ በተወረደው ወኢስሐቅ በኢስሐቅ ላይ ወያዕቆብ በያዕቆብ ላይ ወላስባጥ በነገዶች በእስራኤል ነገዶች ላይ በተወረደው መጽሐፍ አምላክ ባወረደው እንጂ ሰዎች ከዛ በኋላ በጻፉት አይደለም። ወማ ኡቲየ ሙሳ በሙሴ ላይ በተወረደው በቶራህ በተባለው መጽሐፍ ላይ ወኢሳ በኢየሱስ ላይ በተወረደው መጽሐፍ እመኑ። ወማ ኡቲየ ነብዩና ሚን ረቢሂም ነቢያቶችም ከጌታቸው በተሰጡት መጽሐፍም እመኑ። ላ ኑፈርቁ በይነ አሐድ ሚንሁም በእነሱም አንድንም አንለይም ስትሉ እመኑ። ወነሕኑ ለሁ ሙስሊሙን እኛም ሙስሊሞች ነን በሉ ታዛዦች ነን በሉ ይለናል ማለት ነው። ስለዚህ መጽሐፉን ለግል ጥቅማቸው ሲሉ መበረዛቸውን ቁርአን እንደዚህ በግልጽ ሁኔታ ነገረን። ታዲያ ለምንድነው በቁርአን ማታምኑት እያለ አላህ ወደ ቁርአን ደግሞ ጥሪን ያቀርባል ማለት ነው። እሱን ደግሞ ልስጥህ አንድ ጊዜ ለምሳሌ ከደበቋቸው መጀመሪያ አንድ ነገር ልስጥህ። ቁጥር ምዕራፍ 66 ላይ ምዕራፍ 66 ኢየሱስ የተናገረው ነገር አለ። ምዕራፍ 61 ላይ ይቅርታ ምዕራፍ 61 ቁጥር 6 ላይ ተመልከት። ወኢዝ ቃለ ዒሳ ኢየሱስም ባለ ጊዜ አስታውስ ያኔ ለህዝቦቹ ሲነግራቸው ኢብኑ መርየም የመርየም ልጅ ከድንግልና የተወለደው የመርየም ልጅ ኢየሱስ ለህዝቦቹ እንዲህ አላቸው ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ አላቸው። ቁርአን ላይ ነው ልብ አድርግ ኢኒ ረሱሉላሂ ኢለይኩም
እኔ ወደ እናንተ ከአላህ የተላኩኝ መልእክተኛ ነኝ አላቸው ሙሰድቀን ሊማ በይነ የደይ ከኔ በፊት የነበረውን መጽሐፍ አረጋጋጭ ሰውን መጣውኝ ተውራትን ማለት ነው ተውራት ማለት ለሙሴ የተሰጠው መጽሐፍን ማለት ነው ሚነ ተውራት ወሙበሽራን እንዲሁም ደግሞ ብስራት ይዤላችሁ መጣውላችሁ አለ ቢረሱሊን መልእክተኛን ማለት ነው ኦኬ ሄደ ኔትወርክ ያዘው መሰለኝ አላህ ሂዳያ ይስጠው ወይኔ ወጣ ወይኔ ይመጣል ኧረ በአላህ አልহামዱሊላህ ረቢል ዓለሚን ይሄንን ያለ እንኳን እንዲያደምጥ ላረገው ጌታ አላህ ሂዳያን ይስጠው አላህ መልካም ሰብናን ሰጥቶት ማሻአላህ እንዲ መልካም ሰብና እንደሰጠው ኖ ልጁ የታለ እስቲ ኖ ፎሎ አርገኝ ማለቴ በጀኝ ማሻአላህ መጥቷል እሺ ኢንሻአላህ በውስጥ አናገራለሁ خير ማሻአላህ ትልቅ ተርፍ ነው ያገኘነው አላህ ዛሬ ሂዳያ ይስጠው እሺ ጥያቄ ያላችሁ በቃ ግባውን قولوا آمنا بالله وما أنزل إلى إبراهيم وما أنزل إلينا وما أنزل استي በጣም እኮ ነው መወዳትችን ቦታ ባላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴ እሷን ብቻ ልቅራት እስቲ እንደው የታለች ባላህ والله ሂዳያ ይስጠው ወይኔ ያውና መርካቶ ደረስክ ቀደም እዛውና መርካቶ ደረስክ ያው ዳርሞና አሁን ታወቀ እሺ ኡስታዝ እሺ መብራቱ መርካቶ የአዲስ አበባ ዋና ከተማ ነው እሺ አታውቃትም ማለት አዝጎበኛለሁ አብሽር እሺ አይ እሺ ኢንሻአላህ ስንገናኝ እናወራለን ማን እንደሚያቀው ማን እንደማያቀው እናያለን መምጣት አይቀርም ኢንሻአላህ እሺ መብራቱ እሺ ማያወራ ሰው እዚህ ላይ አይቀመጥም እሺ መልካም ጊዜ ይሁንልህ እሺ ያልተፈቀደለት ሰው አይደለም ተራ ጠብቁ ባል ሰላም አለይኩም አብዱራህማን ነው የሚለው እዚህ ጋር ያለው السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله. አይሰማ ማይሰማ ይሰማል እንዴት ነህ ኢብሮ አማን ነው ሰላም ነው አልহামዱሊላህ ደህና ነኝ ኢብሮዬ ቅድም መጽሐፍ ቅዱስ መዝገበ ቃላት ላይ ቁጥራቸውን ብትነግረን ኖት እያያዝን ስለሆነ አልነግረን ፈልግ አንብብ
እሺ ይኸውልህ እንዲህ አድርግ ጎበዝ እንፈልጋለን እሺ አብዱራሂም ነው የሚለው መጽሐፍ ቅዱስ መዝገበ ቃላት አለ ታዲያ ለፍተህ አለኝ ምን ሆነ ነው በጣም ላነበው ብዬ በጣም አይደለም እንደዛ አይደለም የምትፈልገው በእንትን ነው የሚፈልገው በቃላት ለምሳሌ አቤት አለ ሃይ ዱካም አረ ቆይ ዛሬማ ትልቁ ላይ ነው ቆይና አረላ አንዴ እሺ አብዱራሂም አንዴ ቆይ አንተ ውጣ ባካልና ዱካም አሳይተህማ አትነሳንም አንተ ሻዳ ሊዝ ነው የሚመስለው ተዋታንግ ሰዋክ ዋይ አረ ጉድፈላ እቤት ተይቻለሁ ባል አዎ እንደዚህ ነው እንጂ እንዴ ዘና ፈልሰስ በል እንጂ አንዳንዴ እንኳን ሁሌ መርካቶ ለመርካቶ ሰው ሙሉ ቀን ከቤት አልወጣሁም አዎ እንዴት ብሮ ሪካርድ ማለት ያው ኦሬዲ እኮ ተደርጋል ያመልጣቸው መስሏል እንዴ የለም ጺማም ስለሆንኩ አታገኝም ባካሉ ታይ ኧረ እባክህ ጺመንማ አየነው እኮ ጥግ ድረስ ረዘም ያለ ደረቴ ላይ ተኝቶ ታዲያ እንዴ ደረት ላይ ያማል እንዴ እየተጎተተ መሬት ላይ ያላየ ነው ስማ እንዴት አደርክ ለሞኑ ከዛን ቀን በኋላ ደህና ነህ አንተ እኮ ነው ያከምከኝ ህክምና አገኘህ አይ እግዚአብሔር አንተ አረጋገኝ አንተ እንጂ ወይድ እኮ እንዴ ወይድ እኮ የሌለ እኮ ነው የተቀጣይ ጨቀጨቀኝ እሺ ዛሬ ደግሞ እንዲያገረሻ እናርገው እንግዲህ አይ ጨቀጨቀኝ የሚለው አማርኛ ገብቷል ግን ይሄ ወጋጋኝ ማለት ነው ጥቅጥቅ ገብቶኛል እሱማ እኔ የምልህ ግን እስከ መቼ ነው ግን የምትጠብቀው ኦሆ ጀመረ እሺ ነብዩ መሐመድ በባይብል ላይ እንደተጠቀሱ እንዴት ነው አንዳንድ ነገሮችን ያየን ይመስለኛል ቆንጆ ነገር አይተናል እሱን ግን ምንድነው መሰለህ ከዛ አሁን ወይድና ካንተ ጥላ ለመውጣት ነው እኔ ዝም ብዬ ነበር አላነበኩም ደግሜ ጥቅስ ከዋሂድና ካንተ ጥላ ለመውጣት ደግሜ አላነበኩም መጽሐፉን ያው ያየበት መንገድም አንተ ቆንጆ ነው በርግጥ እውነት ታው እንጂ እንዴ እንደዚህማ አይባልም ዱካም ደግሞ ባንክስ እንዴት አለ እኔ ነገር ያለው በኋላ ጊዜው ደርሶ ስትሮክ ያዝይዛል ወይድ ትምህርት እግዚአብሔር ሌላ አምናት ተከታይ ነው አይ ኦሬዲ እኮ በቃ መጽሐፉ ማን እንደጻፈው ካልታወቀ እኮ በቃ ከዚህ በላይ ምን አለ እስቲ ዱካም ንገረኝ እስቲ ምን አለ ከዚህ በላይ እስቲ ምንድነው መታምነው እስቲ ንገረኝ እኔ ያመንከው ነገር እኮ ነው ያልገባኝ ነገር አሁን ቆይ ኤብሮ አንድ ነገር እስቲ ጠንከር ያለ ነገር እናውራ እንደው 10 ደቂቃ ከዛ በላይ አላወራም ርቦኛል ቁርስ አልበላሁም እሺ መጽሐፍ ቅዱስ የአምላክ ቃል ነበር ተበርዟል ነው የምትላል አንተ አዎ እሺ ያልተበረዘ መጽሐፍ የአምላክ ቃል የትኛው ነው ቁርአን ነው በጣም ጥሩ ቁርአን ነው ኤርሜላ ደበርከኝ እያለች ነው እሺ መጽሐፍ ቅዱስን ቁርአን ያለ መበረዙ በምን እርግጠኛ ሆንክ መጽሐፍ ቅዱስስ እንዴት ተበረዘ ቁርአን ያለ መበረዙ ነው እርግጠኝነት መጀመሪያ መጽሐፍ ቅዱስ ተበርዟል እርግጠኛ ሆነናል ቁርአን ያለ መበረዙ በምን እርግጠኛ ነው እርግጠኛ ነና ለምን እርግጠኛ ሆነን መሰለ አላህ ቃል ገባ የመጀመሪያው ነገር አንዲት ቃል ነው ማለት ሳይጨመር ሳይቀነስ 1400 ምናምን አመት መጥቷል 1400 ምናምን አመት አንድ በላይ ሁለተኛ አላህ ቃል ገባ ኢና نحن نزلنا الذكر وإنا له لحافظون አለ ቁርአንን እኔ ራሴ አወረድኩት እኔ ተጠብቀዋለሁ ብሎ ራሱ ተናገረ ሶስተኛ በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን القرآن አለ ቁርአንን አስተነትኑ ምን አለ ወለው ካነ من عند غير الله ከአላህ ውጪ ቢሆን ኖሮ ይሄ መጽሐፍ አለ لوجدوا فيه اختلافا كثيرا ብዙ መለያየትን መጣረስን ያገኙበት ነበር አለ ራሱ ነው ቃል ይገባው አላህ
ተጓ ግን ምንድነው አይገኝበትም لا يأتيه الباطل باطل በውስጡ አይመጣም ውሸት من بين يديه ከፊት ለፊቱም ولا من خلفه ከኋላው ምንም አይነት ስህተት አይመጣውም ማለት በእርግጠኝነት ነው የሚናገረው የሚገርም ቻሌንጅ ደግሞ ያቀርባል ያአላህ ላለመበረሱ በምን ጠበቀው ካልከኝ በልብ ላይ ነው የጠበቀው አላህ በልብ ጠበቀው በማኑስክሪፕት ጠበቀው እንዴት ጠበቀው ላሳይ ምን አለ አላህ ባለፈውም ነገር ያለው ታስታውሳለህ ሁሌም የምወደው ነገር ነው ሁሌም እናገራለሁ ብዬ እናገራለሁ ዛሬ ምን አለ በሰለ አላህ ወለቀድ የሰርና القرآن አለ በርግጥ ቁርአንን አገራሁት አለ አገራሁት ለምን ለذክር አለ በአእምሮ ለመሸምደድ በአእምሮ ላይ እንዲሸመደድ እንዲስታወስ እንዳይረሳ ለذክር فهل من مدكر አለ እስቲ ከናንተ መሃል የሚያስተውላለ እስቲ ለማስታወስ የሚሞክራለ እስቲ ቁርአንን ለመሸምደድ ሞክሩና እዩት ገራ ለመሆኑና መሆኑን አለ ይሄው አየነው ከአራት ዓመት ህፃን ጀምሮ ከዛም በታች ሊሆን ይችላል እስከ ትልልቅ የጃጁ ሽማግሌዎች ድረስ ቁርአንን ሐፍዘው ዓለማችን ላይ 300 ሚሊዮን በላይ ህዝቦች ያሐፈዙት በአእምሮቸው የሸመደዱት ብቸኛው መጽሐፍ ነው መጽሐፍት ሁሉ ቢጠፉ መጽሐፍት ሁሉ ቢቃጠሉ ብቸኛው መጽሐፍ ድጋሚ ሊጻፍ የሚችል ቁርአን ብቻና ብቻ ነው ዶከምዬ የትኛው የመጽሐፍ ቅዱስ ሊቅ ነው መጽሐፍ ቅዱስን ኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ በቃሉ የሸመደደ በቃል ነው ማለት ሳያቋርጥ ማንበብ የሚችል አለ አያዝም ኢሳይያስም ተሶስት ቁርአን ምናልባት ከተያዘ ነው እሱም ቀለል ስለሚል አይነበብማ እንደዛ አይነበብም ከዘፍጥረት ጀምረ እስከ ዮሐንስ ራእይ ሳታቋርጥ ታነባለህ የሚያነብ ይኖራል በጭራሽ አይፈጅብኝ እሺ አያነበውም ነው ማለት ሲጀመር በቃሉም አያነበው ግን ቅዱስ ቁርአንን የዚህን ያልጠብቆ ፈጣሪ መጽሐፍ ቅዱስን ለምን ያልጠበቀው ነው ጥሩ ጥያቄ መጽሐፍ ቅዱስ ማለት የብዙ መጽሐፍቶች ስብስብ ነው የብዙ መጽሐፍቶች ስብስብ ነው ለምሳሌ ብሉይ ኪዳን ላይ እንደምታውቀው የነዝቅኤል ትንቢት አለ የኢሳይያስ መጽሐፍ አለ የኢየሱስ መጽሐፍ ተብሎ የተቀመጡ አሉ እነዚህ ሁሉ መጀመሪያ ጻፊያቸው አይታወቅም እሺ ጥሩ ያኛውን ግን ለነቢያት የሰጠው መጽሐፍ ለምን አልጠበቀውም ትክክል አላህ በሱረቱል ማኢዳ ላይ ምን ብሎ ነገረን ለነቢያት እንዲፈርዱበት ሰጠናቸው አለ መጽሐፉ ከነቢያት በኋላ አደራ የወሰዱ ሊቃውንቶችን ደግሞ የአላህን መጽሐፍ እንዲጠብቁ አለ በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ መጽሐፉን ይጠብቁ ዘንድ አደራ ሰጣቸው አላህ መጽሐፉን ይጠብቁ ዘንድ ግን ምን አረጉ ለራሳቸው ለጥቅማቸው ሲሉ የአላህን ቃል ለወጡት ግን ትንቢቱ ከውስጡ አይጠፋም ላ ተብዲለ ለከሊማቲላህ ለአላህ ቃል ልዋጭ የለው ለምሳሌ ነብዩ መሐመድ ይመጣሉ ተብሎ የተተነበየው ትንቢት ከመጽሐፉ ላይ ቢያስወግዱት እንኳን በቃል ደረጃ በስም ደረጃ ያቲ ሚን ባዕዲ እስሙሁ አህመድ ከኔ በኋላ አህመድ የተባለው መጽሐፍ ማን ነው መልእክተኛ ይመጣል ያለውን ይሄው ነብዩ መሐመድ መተው ሰለላሁ ዐለይሂ ወሰለም ዓለም አብዛኛው ድኖበት አይተናል ግን መጽሐፉ ላይ ያለው ሪሰርዙ ይችላል የአላህ ቃል ግን አይቀየርም ቃሉ ተፈጻሚ ይሆናል ማለት ነው ያኔ ነቢያት በነበሩ ጊዜ የአብርሃም መጽሐፍ ቢበረዝ ይስሐቅ ይመጣል የይስሐቅ ቢበረዝ ያዕቆብ አለ ያዕቆብ ቢበረዝ ዮሴፍ ልጅ አለ የነ ዮሴፍ ቢበረዝ እነ ሙሴ እነ ዳዊት አሉ እነ ዳዊት እነ ሙሴ ቢበረዙ ኢየሱስ መጥቷል ከኢየሱስ በኋላ ነብዩ መሐመድ መጥተዋል ከነብዩ መሐመድ በኋላ ግን ሰለላሁ ዐለይሂ ወሰለም ሌላ ሪቪሌሽን በጭራሽ አይኖርም ስለማይኖርም አላህ ከዚህ በኋላ አደራ ለሰዎች ሳይሆን እኔ ተጠብቀዋለሁ አለ ለምንድነው ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩም አላቸው ነብዩ ለዓለማት ነው የተላኩት ኢየሱስ ለህዝቦቹ ነው የተላከው ሙሴ ለህዝቦቹ ነው የተላከው እያንዳንዱ ነቢያቶች ለህዝቦቻቸው ነበር የተላኩት ቢሊሳኒ ቀውምሂም በህዝቦቻቸው ቋንቋ ነበር ደግሞ የተላኩት ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ግን ለዓለም ነበር ለዓለም ቁርአኑን ሲጠብቀው ተመልከት የትኛውን ቦታ ብትሄድ ሰላት ሲሰገድ ሱረቱል ፋቲሃ ሲቀራ እያንዳንዱ ሰው ይገባዋል እያንዳንዱ ሰው
ይሄ የአላህ ተአምር ነው ወላሂ ነው ማለት ወደ አንድ ዞረን ነው የምንሰግደው ሁላችንም ማለት እያንዳንዱ በቃ ፈሩ ራሱ አቀማመጥ እኔ እንጃ ምን ብዬ ልንገር ስለዚህ ከዚህ አንፃር ቁርአን አላህ ጠብቆታል አለባበሱም ስርዓቱን ያላቸው እንትን እኮ ነው እንትና ማለት አንዱ አድናቂ ነኝ ነገር ግን ምንድነው ተለ የፊተኛውን ሳይጠብቅ ሁለተኛውን መጠበቁ እንዴት ነው የሚለው ነው ትንሽ ነገርኩ ዱከምዬ አሁንማ ነገርከኝ ያው ማለት 100% ባትመልስልኝም ማለት ነው ደግሜ ጠይቃለሁ በሌላ ጊዜ ምን መሰለ ስላልገባኝ ነው ይብሮ እንዳይደብር ችግር የለው ልድገምልህ አሁን ደግምላለሁ ነቢያት ከነቢያት በኋላ ስለሚተኩ በነበሩት ህዝቦች ላይ ነው የሚቆመው ገብቷል አንድ ነብይ ሲሄድ ሌላ ነብይ ይተካል አንድ ነብይ ቢሄድ ሌላ ነብይ ተክቶ ያበላሹትን ነገር ያስተካክለው ነበር ከዚህ በኋላ ግን ሲጀመር ፈተና አይደል የተላክ ነው ዱከም ለፈተና እኮ ነው የመጣ ነው ምድር ላይ ስንመጣ ለፈተና ነው አላህ በቁርአን ላይ ሲነግረን ሊየብሉወኩም አየኩም አህሰኑ አመል አለ የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊፈትናችሁ ነው ያመጣችሁ አለ ፈተና ካለ ሁለት ዓለም አለ ፈተና ደግሞ በሙከራ ነው የሚመጣው ስለዚህ የአላህን ቃል እንዲጠብቁ ሰጣቸው የአላህን ቃል አልጠበቁትም በረዙት ተግባባ አሁን ግን ልሰርዝ ብለው ቢሞክሩ ህዝቦች የዓለም ህዝብ ቢነሳ አይበርዘውም ቁርአንን በጭራሽ ነው ማለት የዓለም ህዝብ ተነስቶ ቁርአንን ልበርዝ ብለው ቢሞክር والله العظيم አይበርዘው ያው በአላህ እምይናገራል መቼ የማይሰርዙትም አይበርዙትም አይደልዙትም ለምንድነው የአላህ ቃል ተፈጻሚ ስለሚሆን ይሄው in thousands እንግዲህ 1000 ዓመት ምናምን በኋላም ያ የነበረው ቃሉ ነው ያለው አንድ ቃል አልተጨመረም አልተቀነሰም ልቦች ላይ ተቀምጦ ነው ያለው ስለዚህ ለምንድነው ከዚህ በኋላ ነብይ ስለማይላክ ነብይ የሚላክ ነብይ የለም ከዚህ በኋላ ስተት ቢፈጸም ሌላ ነብይ መጥቶ አያርምም ገብቷል የሚያርም ነብይ ስለሌለ በልቦች ውስጥ አላህ ቁርአንን አስቀመጠው መቼም አይበረዝም ያኛው ለምን ተበረዘ ለህዝቦቹ አደራ የፈተና መንገድ ነው የተሰጣቸው ፈተና ተሰጣቸው ፈተናቸውን አላለፉም አለቀ ያን ያለው ነገር ማለት ነው ስለዚህ መጽሐፉ ያልተጠበቀበት ምክንያት ይሄንን ይመስላል ማለት ነው ዱከምዬ እንጠጣ ዋናው ቁርአን አለመበረዙ መተማመናችን ነው ሌላኛው እስቲ ምን አለ እስቲ ሌላ የምትጠይቀው ጥያቄ አለ ስለምና ላይ አይ ስለ ኢየሱስ ነው እስልምና ላይ ገና እያነበብኩ ስለሆነ ገና ጀማሪ ነኝ ምንም ጥያቄ የለኝም እሺ ስለ ኢየሱስ ነው ለምሳሌ መጽሐፍ ቅዱስ ላይ ሲናገር ዕውራን ይበራሉ ሽባዎች ይተረተራሉ ጎባጦች ይዘላሉ የሚል የትንቢት ቃሎች አሉ እነዛ ደግሞ ኢየሱስ እንዳረጋቸው በስሜ ታላላቅ ተአምራትን ያደርጋሉ የሚሉ የመጽሐፍ ቅዱስ ክፍሎች ስላሉ እነዛ ነገሮች የሚፈጸሙበት እንትን አለ በቅዱስ ቁርአን ወይ ደግሞ ባልተበረዘው መጽሐፍ ያኔ ምን አለ መሰለ አላህ በቁርአን ሲናገር በሱረቱል ኢምራን ላይ ወረሱለን ኢላ በኒ እስራኤል አለ ለእስራኤል ልጆች መልእክተኛ አድርጌ ልከዋለሁ ወረሱለን ኢላ በኒ እስራኤል አኒ ቀድ ጂእቱኩም አለ እኔ በርግጥ መጣውላችሁ ከጌታዬ ዘንድ አለ ቢአየት ሚን ረቢኩም ተአምር በሆነ መልኩ ነው የመጣሁት ተአምር ነው ይዤ የመጣሁት አለ ቢአየት ሚን ረቢኩም በከጌታዬ በሆነ ተአምር አኒ አኽሉቁ ለኩም ሚን الطين አለ እኔ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ ከጭቃ እኔም እሰራለሁ እሱን ችግር የለብኝም ከጭቃ እንደ ወፍ ቅርጽ እኔም እፈጥራለሁ ያው ሐውልት ከዛ ይበላለጠ ሐውልቶች ይሰራሉ ከዛ በኋላ ምን አድርጋለሁ አለ ፈአንፉኹ ፊሂ ከዛም እፈልበታለሁ አለ እኔም አደርጋለሁ ቁም ነገሩ ግን ከዛ በኋላ ነው ፈየኩነ ጠይራን ቢኢዝኒላህ በአላህም ፍቃድ ወፍ ሆኖ ይበራል አለ ለባርክ የት ሄደ ደግሞ የት ሄድክ አንተ ተሳስተነክተው ነው ወይስ ኔትወርክ ይዘውቶ ነው ወይስ መርካቶ ገባ ደግሞ
بآية من ربكم وأنبئككم بما تأكلون وما تدخرون في የማንን بيوتكم ሚውት ያረከው ወይ ደግሞ የደለትከው ሰውዬ ልክ አይደለ? እሺ ይቅርታ من ስለወረድኩ ይቅርታ ልጠይቅህ ነው የተመለስኩት። ይብሮዬ ይቅርታ ይነገር። من أراكم አይ አንተ አይደለ ሞዴሬተር የማን የሚባል ሰው አለ፣ ምስክር የሚባል ሰው አለ። እሱ ምርጡ ወንድሜ ነው። እሱን ወይ ሚውት አድርገውታል ወይም የሆነ ነገር አድርገውታል። ለዛ ሲያጠፉት ነው የወረድኩት። ይቅርታ አይ እንዳታረጉት፣ መልሱት እንዳትወርድ። ማን ነው ሚውት ያደረገው? ያው አያችሁ አይደል? ሚውት ተሳድቦ ከሆነ ግድ ነው ያው መደረጉ፣ ግን መልሱለት። እሺ ሚውት አታርጉት፣ መልሱለት። መለሳችሁት ወይ? ሸይጣን እኮ የማይመጣበት መንገድ የለም፣ መቼስ አላህ ሂዳያውን ይስጥህ። መቼስ አላህ ሂዳያውን ይስጥህ። እኛ ለፋንም አልለፋንም እኛ ላንተ እንግዲህ አንድ ጊዜ ብዙ ልፋት ኦሬዲ ኡስታዝ ለፍቶብሃል። እንግዲህ ችግር የለውም። ከዚህ በኋላ ሂዳያው በአላህ እጅ ነው። አንተም ደግሞ ታውቀዋለህ። እንግዲህ እስቲ ሂዳያውን ብለናል። ምን ማድረግ ይቻላል ታዲያ ጀማ? ዲጋለ እሺ አብዱራሂም ሸብራይ አቤት። እሺ እና አትናገርም? ኦ ለካ እሱ ላይ ነበር። እሱን ምን ታረጋለህ መሰለህ? መርሐባ ለምሳሌ አይ ይሄ አለ አይደለ? ለፋችሁ ማግኘት ነው እንዴ? ግድ ነው። ለምሳሌ ያው መሲህ የሚለው ቃል ይታያል። መሲህ የሚለው ቃል መቤት ገብተህ ትፈልገዋለህ። አሁን መቤት ስትፈልግ መሳፍንት የሚል ታገኛለህ። ለምሳሌ መሳፍንት ላይ ገጽ 35 ላይ ለምሳሌ አንድ ሰጠው። ያው አንድ ገጽ 35 ላይ ምን ይላል? መጽሐፉ ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ አይታወቅም ማለት ገጽ 35 ላይ። ከዚህ በኋላ ያለው ሰርተ ብላ። እሺ መርሐባን። እሺ ለምን አንተን ለፋ ያረክበት ነገር እንደዚህ አይነት ጉዳይ በጣም አሪፍ ነው። እሺ እውነቴን ነው የምልህ፣ ለአንተ ብዬ ነው እንጂ ለራሴ ብዬ አይደለም። እኔ ከፈለክ ልልክልህ እችላለሁ ከፈለክ ማለት ነው፣ ግን ለአንተ አይጠቅምም። ወላሂ ነው የምልህ። ኦልራይት ኢኤ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሰላም ነው? አልሐምዱሊላህ። ማንኛውም ሴት ልጅ ሸሃዳ ማስያዝ ትችላለች እንዴ? አዎ ሸሃዳ ማስያዝ ምንም ችግር የለውም፣ ትችላለች። ምንም መስፈርት የለውም? ምን መስፈርት አለው? የአላህን ቃል ለማስመስከር ትችላለች። ለማለት ጀዛከላህ ኸይር። ያኪ ግን ስትነግሪያት እኛ የምናረግበት ምክንያቱ ምንድነው? ትምህርት እንድታስተምሩ፣ ትምህርት መማር ይገባታል። መሰረታዊ የዲን ዕውቀት ማወቅ ይገባታል። በተለይ አዋቂ ከሆነች ልጅቷ ጥሩ ነው ማሻአላህ። እሺ አውቃ እዛው ሸሃዳ ብታስይዛትና ከዛ ትምህርት ብትማር ስለ መሰረታዊ የእስልምና ትምህርቶች ስለ ተውሂድ እዛው ጋር ብታስተምራት፣ ካልሆነ ደግሞ ማስተማሪያ ቦታ ወስዳ እንድታስተምራት። ሌላ ነገር የለውም። እዚህ መጥቶ ግዴታ አይደለም መያዝ ሸሃዳ፣ እዚህ መጥቶ መያዝ ግዴታ አይደለም። እንደውም እዛ ሲሆንም ማሻአላህ ጥሩ ነው። ለምን ይደበቃል ነገሮች በውስጥ ወስዋሶች እንዳይመጡ። መርሐባ ደግ ብሮ የማትሰግድ ከሆነ የማትሰግድ እንግዲህ ለእናንተ ለምንድነው የምትስቀው? ጥያቄው እኮ ነው የምጠይቀው። ዋ እንዴ አንተ ሰውዬ ኡስታዝ አላችሁ አሉ
ሰላም አለይኩም ወራህመቱላሂ ወበረካቱሁ ብሮ እንዴት ነው ሰላም ነው ወአለይኩም ሰላም ቆይ እንጂ ብዙ የገባ ሰው አለ ሐቢቢ እሺ ይቅርታ ተጠብቃለሁ እሺ ጀማል ምንድነው ያልከኝ አልሰማሁህም አይ የማትሰግድ ከሆነ ሻሃዳ ማስያዝ ትችላለች ወይ ያቺ ልጅ የማትሰግድ ከሆነ ጀመረ ማትሰግድ ሴት ስታስበው ኡስታዝ ሻሃዳ ለማስያዝ ትሮጣለች ብለህ ታስባለህ አይ ቢሆን ካን ቢሆን በቃ ቢሆን ለረሱላ ተሰግድም ዝም ብላ አንዷ ሙስሊም ነሽ አው ሻሃዳ አስይኝ ብትላት ያቺ ሻሃዳ ማሳስ ትችላለች ወይ ጥያቄ ይመለስልኝ ፍትህ ለጥያቄ لو كان أسامة جارية بلو النبي صلى الله عليه وسلم لحليته لو تلالاش እኔ አላውቅም አይ ለምሳሌ እንትን እኮ ነው አፉ በለኝና ይብሮ والله ጥያቄ በሚጠይቅ ጊዜ ማለት ነው من ترك الصلاه فقط كفر የሚለው ሐዲስ ትዛለኝና ከዚህ አንፃር ነው የጠየቀው አፉ በለኝ በነገራችን ላይ ሰው እኮ ራሱን ሻሃዳ መያዝ ይችላል ሰው ሊያስይዘው ግድ አይደለም እኮ ታውቃላችሁ ራሱ ሰውየውም ሻሃዳ መያዝ ይችላል እሺ አሁን ለምሳሌ ኡስታዝ አንድ ጥያቄ ልጠይቅሽ እኔ ሁለቱ ሴትየዋና እሷ ብቻ ባሉበት ሁኔታ ሰው በሌለበት ሁኔታ ሻሃዳን የምታቀው ያቺ ከሆነች ሰላት ባትሰግድ አታስይዛትም ማለት ነው እሺ አይ ለምን እንትን አሁን ሶላት የተወሰነ ምንድነው ካፊር ነው አይደል በርግጥ ዑለሞች ኺላፍ ቢኖረው ማለት ነው አዎ አይደል መከረ ሰላተን ፈቀደ ከፈር ብለዋል ከፈር አሁን ያ ሰው ሶላት አይሰግድም ኪዷል ግን እንደ ሐዲሱ ከሆነ ደግሞ ያ ሰው በካፊር ሆነ ሰው እንዴት ሻሃዳ ማስያዝ እንዴት ይችላል አሁን ሰውየው ስለራሱ አይደለም ያወራን ያለ ነው ስለማሳዝ ነው እኮ ገባኝሽ አሁን ሰውየው ማንንም በሌለበት ቦታ ቢሆንስሽ እንዴት ነው የሚደረገው ሻሃዳ ሳትይዝ ትሙት ሴትየዋ ሰላት ባይሰግድ እንኳን ግሬለውም ነው ሰላት ማይሰግድም ቢሆን ማሳዝ ይችላል ነው አይደል እንዴ ግን ፈትዋ አይደለም ከቅድሙ ጥያቄ እየተያያዘ ስለሆነ ነው እሺ ብሮ በቃ ደክ አረ ኡስታዝ ተተናበዛብኝ እኔ ኢቃማ አረገብኝ አፉ በሉኝ እሺ والله እኔ ወደ መስጊድ የገባው ነው እስከዛ ፈታ ይቀራል ጥሎ ሊሄድ ነው እንግዲህ ተመልከቱ 500 ምናምን ሰው ተመልከቱ አንድ ሰው ሰላም ልበልና አንተ ልበል ቆይ መጀመሪያ ኤጂ ሰላም አለይኩም ኤጂ እንዳታወርዱት እሺ ኤጂ ሰላም ናችሁ ሰላም አለይኩም ጴጥሮስ ደህና መሸህ አማን ነው ደግዬ ነህ አመሸህ እንዴ እየመሸ ነው እንዴ ገና እኮ ነው አዎ አንተ ከመሸ በኋላ መጣ እኔ ልሄድ ስል ነው እንዴ እኔ አሁን ወደ አማን ነው የሚገርመው አንተ ወአለይኩም ሰላም ብያለሁ እንዴት ናችሁ ኤጂ ሰላም ነው አንዴ ጴጥሮስ እሺ ኔትወርክ ይዞታል ኤጂና ወአለይኩም ሰላም አዎ ኔትወርክ ይዟል በቃ እኔም እንግዲህ ወደ መስጂድ እየሄድኩ ነው ጴጥሮስ ወይ እንግዲህ በኋላ ወይ ከሰላት በኋላ ነው እንጂ የምንገናኘው አሁን እንደው የመገናኘቱን ነገር እሺ በቃ እሺ አይ እኔ እኮ መቆይ መስሎኝ ነው አይ ቅድም ነበራ እሺ በቃ በኋላ ስትመለስ ምናልባት ወይ ላክልኝና እሺ የርቻል አንድ ጥያቄ ነበረች እንደውም እስከዛ ብታስብባት አሪፍ ነው እናስብባት ሲጠይቅ ቅድም የሆነ ወንድማችን ሙስሊም ነውና መጽሐፍ ቅዱስ ማለት ለነ ኢሳ ለነ ሙሳ ምናምን የተወረደው መጽሐፍ ጠፍቷል እያለ ነበረ እና እዛ ጋር እንዴት ነው እናንተ ጠፍቷል ብላችሁ ታምናላችሁ? ጠፍቷል ሳይሆን ተበረዘ አይ እሱ ጠፍቷል ሲል ነበረ ተበርዟል ብለህ ታምናለህ ግን አንተ የጠፋው ማን የተበረዘም ማለት ወዳጅ አሪፍ ግን መጽሐፍ ቁራ ደግሞ የናንተ መጽሐፍ እንደውም በአስረግጦ የሚነግራችሁ ምንድነው
ያ የተወረደው መጽሐፍ ክርስቲያኖቹ ላይ እንዳለ እንደሚያነቡት ነው የሚናገረው። የተበረዘውን ትክክል ነው። አይ የተበረዘ አይደለም። ቁርአን አንድ ቦታ ላይ እንኳን መጽሐፉ ተበርዟል አይደለም። አረባክ ማርያም ሞቱል በቀራ ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ሲገባል ነው ጥቅሱን ነገር እስኪ ምዕራፍ 3 ቁጥር 71 ምዕራፍ 10 ቁጥር 71 አረ ምዕራፍ 3 ቁጥር 71 እስኪ አንብበው እስኪ። እሺ እናንተ የመጽሐፍ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ አለ። እውነትን በውሸት ለምን ምን ታደርጋላችሁ አለ? ትቀላቅላላችሁ። መቀላቀል ማለት ነው ተበርዟል እዚህ ጋር እኮ ምን ማለት ነው መቀላቀል ማለት? ያው መቀላቀል ማለት የውሸት ቃል አስገብታችኋል ወይም በርዛችኋል ማለት ነው አይደለ? በጣም ጥሩ። እሺ አሪፍ። እንደዛ ከሆነ ደግሞ ሱራ 40 ከ47 ነው ምናምን አካባቢ ቆይ በኋላ መረጃውን አወጣውና የለም አላልኩም እንዴ? ቆይ መጽሐፉ ኖ ደግሞ አላህ ደግሞ መልሶ እኛ በመጽሐፉ እንድንመራ ስለሚያዘን ነው። ምክንያቱም በተበረዘ መጽሐፍ ተመሩ አይለንም አይደለ? የተውራት ባለቤቶች አይደለም ስለ ህግ የተውራት ባለቤቶች በተውራት ይፍረዱ፣ የኢንጂልን ባለቤቶች በኢንጂል ይፍረዱ እያለ እንዲሁም በዘካር ፍረድን በጣም ከባድ ቅጣት እንዳለ ነው የሚናገረው። መልካም ጊዜ ሆነልህ። በቃ ነው ሲልገቡ እና እስኪ በኋላ እናወራበታለን። ለማንኛውም ከተቻለ እሺ፣ አመሰግናለሁ። ወአለይኩም ሰላም ወራህመቱላህ። እኔማ ደስ ብሎኝ ከመጀመሪያው እስከ መጨረሻው ነበርኩኝና እኔ እንደዚህ መምህር ተብሎ አፈር ሲበላ አላየሁም። ግን ከይቅርታ ለቃሌና እንደው እጥብ ስጥት ስታደርገው ወላሂ በጣም ነው ደስ ያለኝና አልহামዱሊላህ። እኔ አንድ ያስተዋልኩት ነገር ምንድነው ከኢየሱስ ውጭ ኢየሱስ ይተባላል ወይ ስትለው የለም ብሎ ነበርና መጀመሪያ ከዚያ የተዘውልኩ ነው ኢሳይስ ምናምን የሚለውን ስትከፍትለት ከዛ ትርጉሙን ነው እያለ ሲደጋግም ማለት እኔ የተገነዘብኩት መምህራኖቹ እንደዚህ ከሆኑ ያው እታች ያሉትን ችግር የለውም ለማለት ነው። እና ብቻ ደስ ብሎኛል አልহামዱሊላህ። እውነት መጣ ውሸት ተወገደ የሚለው ነገር አንተ ላይ ምሰርታ ብቻ አራ ተስፈራሪ ኮሜንቶች አርሻል። ለይሳቅ የተወሰነ ጥያቄዎች መጠየቅ ፈልጌ ነበርና እኔ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ይሳቅ መጠየቅ እችላለሁ? በተነሳው ሐሳብ ላይ ነው በተነሳው በአስቆሮጡ በይሁዳ ልብ አሳልፎ እንዲሰጥ ሐሳብ ካገባ በኋላ እውነት በአስቆሮጡ በይሁዳ ውስጥ ገብቶ ሐሳብ እንዲሰጥ አሳልፎ እንዲሰጥ ካደረገ ትንቢትን እያወቀ ነበር፣ መጽሐፍን እያወቀ ነበር ወይ ይሄን የሚያደርገው? የሰው ልጆች በሱ ምክንያት እንዲድኑ ነበር ይሄን ሲያደርግ የነበረው? ከባድ ነው። ምክንያቱም ኢየሱስ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር የተናገረው ነገር አለ። ያው እዚህ ጋር ተመልከቱ ቁጥር 8 ያው ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችኋል። እንግዲህ ኢየሱስን መግደል ምን እንደሆነ አብርሃም እንዲህ አላረገም ማለት እናንተ የአባታችሁን ስራ ታደርጋላችሁ አላቸው። አባታቸው የተባለው ሰይጣን ነው። የሰይጣንን ስራ ነው የምታረጉት። እኔን ለመግደል የምታረጉት ጥረት የሰይጣን ስራ ነው። እኛስ ከስሙት አልተወለድንም፣ አንድ አባት አለን እሱም እግዚአብሔር ነው አሉት እነሱ። ስለዚህ አሁን የአባታቸው ስራ ኢየሱስን የመግደል ሐሳብ ከሆነ ታዲያ ቀደም እንደነገርኩሽ እውነት ሰይጣን ይሄን እያወቀ ይሄን ያረጋል ማለት በጣም ከባድ ነው። በዛ ላይ ደግሞ መሰቀል የማይፈልግም ነበር። ምን አለ? ይሄው እዚህ ጋር የማርቆስ ወንጌል ምዕራፍ 18 ላይ ሲናገር ምዕራፍ 26 ላይ ሲናገር
አባቴ ቢቻለስ ይህች ጽዋ ከኔ ትለፍ እያለ ይናገራል። ይህች ጽዋ እውነት ሊሰቀል ከመጣ እንዲህ ይላል። ፍጹም ስጋ ሲባል እኮ ሰውም ነው፣ ይፈራል፣ እንደማንም ይታመማል፣ ይጨነቃል። ሰው እኮ ነው፣ ሰዋዊም አምላካዊም ባህሪ ያለው እኮ ነው። እንዴ ስጋ ለብሶ ታዲያ እንዴት ነው? ልጨርስልሽ ማናኒ ልጨርስልሽና ከዛ አስተያየት ትሰጭኛለሽ። እስቲ እንደው ስሚኝ ዛሬ ምን አለ መሰለሽ፣ ይሄ ጸሎት ደግሞ ተሰምቶለታል። ዕብራውያን ምዕራፍ 5 ቁጥር 7 እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና መልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት። ሲጀመር ማን ነው እግዚአብሔርን የሚፈራው? ሌላ ጥያቄ። ተሰማለት። ኢየሱስ ከዚህ በፊት ሲናገር ምን አለ? የድንጋዩን አንስተው ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁሉ ጊዜም እንደምትሰማኝ አውቃለሁ አለ። አይሽ ስለዚህ ሁሉ ይሰማው ነበር። ስለዚህ ተሰማለት የተባለው ከሞት ሊያድነው የሚችለውን ጸሎትን ነበር የተሰማለት ማለት ነው። ስለዚህ አሁን ኢየሱስ ከዚህ ሰዓት አድነኝ ብሎ የተናገረው ጸሎት እንዳገኘ የምታውቂው ከዚህ ጥቅስ ነው። በተለይ ነው ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስን ያው እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ። ምን አሉ? ሊገሉት የሚፈልጉት ይሄ አይደለምን እየተባባሉ ሲነጋገሩ ሰሙና ቁጥር 32 ላይ ፈሪሳውያንም ህዝቡ ስለሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆች ፈሪሳውያን ሊይዙት ሎሌዎችን ላኩ። ለምን? ሊገሉት። ኢየሱስም ገና ጥቂት ጊዜ ከናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ አታገኙኝም አላቸው። ሊገሉት ነው የሚፈልጉ። ልብ አድርጊ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም አላቸው። እኔ ወዳለሁበት ቀጠለና እነሱ ደግሞ ተገርመው እንዲያሉ እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሄዶ የግሪክን ሰዎች ሊያስተምራለውን? ይሄ ነበር ሐሳብ። ትፈልጉኛላችሁ አታገኙኝም ሲል ምን ለማለት ፈልጎ ነው እያለ የሚናገርበትን ነገር ከዚህ ማየት ይችላል። ስለዚህ አልተገኘም ማለት ነው። አይሁዳውያን መሲሁ ራሱ ሲመጣ ይሰቀላል ብለው ያስቡ። ለዛ ነው ምን አለ? ከሰቀሉትም ከክፉ አድራጊዎቹ አንዱ ክርስቶስ እሱ ክርስቶስ አይደለህምን አለው። ራስህንም እኛንም አድን ብሎ ሰደበው ይላል። ስለዚህ እውነተኛው ክርስቶስ ይሰቀላል ተብሎ አይታመንም። ምን አለ? ለዛ ነው ሌሎችን አዳነ፣ ራሱን ሊያድን አልቻለም። የእስራኤል ንጉስ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን ይላሉ። በመጽሐፉ ላይ የሚታወቀው የሚመጣው መሲሁ የሚሞት መሲህ አይደለም። በትንቢት ራሱ አይሞትም። ይሄው ላሳይሽ በትንቢት እንደማይሞት። ለምሳሌ አንድ ጥቅስ ልስጥሽና ግንበኞች የራቁት ያው እናንተ ግንበኞች የናቃችሁት የማዕዘን ራስ ይህ ነው የተባለው እንደምታውቂው ኢየሱስ ነው አይደል? ይሄ ኢየሱስ ነው። እናንተ ግንበኞች የናቃችሁት የማዕዘን ራስ ይህ ነው የሚለው እቺን ነገር ስትነኪያት መዝሙረ ዳዊት ላይ ነው የሚወስድሽ። እዚህ ጥቅስ ላይ ወስድሻል። ምን አለ? ከዚህ ከ17 ልጀምርልሽ። ኦኬ እሺ፣ ከዚህ ልጀምር። የእልልታም የመድኃኒትም ድምፅ በጽድቅ ድንኳን የእግዚአብሔርም ቀኝ ኃይልን አደረገኝ። እግዚአብሔር ቀኝ ማን ነው? የእግዚአብሔር ቀኝ ከፍ ከፍ አደረገኝ፣ የእግዚአብሔር ቀኝ ኃይልም አደረገኛል። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። መገሰጽን እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም አለ። ቀጠለ። የጽድቅንም ደጆች ክፈቱልኝ አለ። ወደ እርሱ ገብቼ እግዚአብሔርን አመሰግናለሁ አለ። ይህችም የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ አለ። ሰምተኛልና መድኃኒቴ ሆነኛልና አመሰግናለሁ። ሰምቶኛል። ልባር ምንድነው የሰማው? ጸሎት። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆናል። አየሽ? አልሞትም በሕይወት እኖራለሁ እያለ ሲናገር የነበረው ሰምተኛል፣ መድኃኒት ሆነኛል፣ አመሰግናለሁ እያለ ሲናገር የነበረው ይኸው ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የተባለው ኢየሱስ ነው። ለዛ ነው ሌላ ቦታ ላይም ስትሄጂ እዚህ የታለ መዝሙር 91 ላይ ቅድም ሰይጣን የጠቀሰው ጥቅስ ማለት ነው። በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል አለ። እግዚአብሔር አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እሱ ከአዳኝ
ወጥመድ ምናምን እያለ ይቀጥላል። አሁን ዋናው ነገር እዚህ ጋር ነው። በመንገድም ሁሉ ይጠብቁ ዘንድ በመላእክቱ ስላንተ ያዝልሃል ካለ በኋላ ልብ አድርጊ ረጅም ዕድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል። ማዳኔን ረጅም ዕድሜ የሚያጠግበው ከኢየሱስ ውጪ ረጅም ዕድሜ ያኖረው ሰው የለም እንደምታውቂው። ስለዚህ ረጅም ዕድሜ የኖረው አድኖት ነው አልሞትም ባለው መሰረት ማለት ነው። አልሞትም ባለው መሰረት ይሄንንም ዲያብሎስ እንትን ብሎ አሁን እሺ ተሰቀለ ከተባለ ራሱ ስንት ሰዓት ተሰቀለም ችግር ነው። አንደኛው በሰቀሉ ጊዜ 3 ሰዓት ይላል። ስለራሱ ነው እንጂ ስለ ኢየሱስ እሺ ችግር የለውም። ሰቀሉት ቢባል እንኳን እስቲ እንቀበል ቢባል እንኳን በሰቀሉ ጊዜ እዚህ ጋር ስንት ሰዓት ይላል? 3 ሰዓት ነበር ይላል። ያጅልኝ 3 ሰዓት። ሌላ ወንጌል ላይ ደግሞ እዚህ ጋር ስትመጪ 6 ሰዓትም የሚያህል ነበረ ጨለማም እስከ 9 ሰዓት በምድር ላይ ሁሉ ሆነ በፀሐይም ጨለማ ማን ነው ፀሐይም ጨለማ የቤተ መቅደሱ መጋረጃ እያለ አሁን ምንድነው ከክፉ አድራጊዎች አንዱ በቃ ጭራሽ ኢየሱስ በዚህ ሰዓት አልተሰቀለም ለፍርድ ነበረ ገና የቀረበው ለፍርድ ያው ምን አለ እስቲ እዚህ አካባቢ ላሳይሽ ያው እዚህ አካባቢ የታለ ያውልሽ ጲላጦስም እነሆ ሰውየው አላቸው የካህናት አለቆችም ሎሌዎችም ባዩት ጊዜ ስቀለው እያሉ ጮሁ ጲላጦስም እኔ እንግዲህ በደልስ እንኳን አማን ነው እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው አይሁድም መልሰው እኛስ ሕግ አለን እንደ ሕጋችን ለሞት ይገባዋል ራሱንም የእግዚአብሔር ልጅ አድርጓልና አሉት እያለ ተናገረ። አሁን ስንት ሰዓት ነው? ይሄን ሰዓት ስታይ ለፋሲካም የማዘጋጀት ቀን ነበረ 6 ሰዓትም የሚያህል ነበር። አይሁድም እነሆ ንጉሳችሁ አላቸው። እነሱ ግን አለ አስወግደው ስቀለው እያሉ ይጮሃሉ አለ። ልብ አድርጊ እዚህ ጋር 6 ሰዓት ነው ገና ለፍርድ እንኳን አልቀረበም። እዚህ ጋር ደግሞ ስንት ሰዓት ነው? 3 ሰዓት ራሱ ተሰቅሏል ራሱ በሰቀሉትም ጊዜ 3 ሰዓት ነበር ይላል። እሺ የትኛውን እንቀበል? በጣም ብዙ ነገሮችን ብታይ አይስማማም። እሺ በስቅለቱ ራሱ እስቲ አንድ ጥያቄ ልጠይቅሽ አሁን አንቺ የምታውቂው ራሱ ኢየሱስ ሲሰቀል አርብ ነበር አይደለ ቀኑ አይደለም ምን ነው? እሺ አርብ ከነበረ አርብ 3 ሰዓት ይሁን 6 ሰዓት ይሁን ተሰቀለው አናውቅም። እሺ ይሁን አንዱን እንውሰድ 3 ሰዓትን እንውሰድ። ኢየሱስ 3 ቀንና 3 ሌሊት ምድር ልብ ውስጥ ቆይቷል ነው ተብሎ የሚታመነው አይደለ? እስቲ አንዴ ጊፍት ምናምን ካላችሁ ስጧት እሺ ሂዱና የኔ ጀማዎች 600 ምናምን ሰዎች አላችሁ እና እስቲ አንዴ እንግዳይ ነችና እስቲ ሂዱና ስጧት አንዴ ጊፍት ከቻላችሁ እሷ ጋር ሂዱና እሺ። እና ምን መሰለሽ እሺ 3 ሰዓት ተሰቀለ ይባላል 3 ሰዓት ተሰቀለ። እሺ 3 ሰዓት ከተሰቀለ ኢየሱስ 3 ቀንና 3 ሌሊት እንደማይሞላ አላሳይሽ። ለምሳሌ ዛሬ ቀኑ ምንድነው? ሰኞ። የሰኞ ሌሊት አለፈ አይደለ? ትላንት ነበር የሰኞ ሌሊት። ዛሬ ቀን ነው። ዛሬ የሚመጣው ሌሊት ደግሞ የማክሰኞ ሌሊት ነው አይደለ? አይደል? ምን በጣም 2 ሰዓት አይሞላም ነው እያልከኝ ያለው? በጭራሽ አይሞላም። 3 ቀንና 3 ሌሊት ነው የሚለው ቀንና ሌሊት 3 ቀንና 3 ሌሊት። እሺ አርብ ተሰቀለ። አርብ ሌሊት የለውም ቀን አለው። ያዥልኝ አንድ ቀን አለው። ቅዳሜ አንድ ሌሊት አለው። ቅዳሜ እንደገና አንድ ቀንም አለው። አንድ ቀንና ማነው 2 ቀንና አንድ ሌሊት። አርብ ቀን አርብ ሌሊት፣ ቅዳሜ ቀን ቅዳሜ ሌሊት፣ እሁድ ቀን እሁድ ሌሊት። እንደዛ አይደለማ። እሺ ቀን የሚቆጠረው እንዴት ነው? ቀን ረሳሽው እንዴ? ዛሬ አርብ ከሆነ እሺ ይሄና ይሄንን ያዥ። ይሄ ሌሊት ነው፣ ይሄ ቀን ነው። እሺ አርብ ሌሊት አለፈ ወይስ አላለፈም? 3 ሰዓት ነው የተሰቀለው ቀን ላይ አይደለ? ይሄን አንቆጥረውም። በቃ አርብ ሌሊት አልፏል። ከዛ ደግሞ አርብ ቀን አለ። ቀኑን የተሰቀለው ማን ነው? ቀኑን የተሰቀለው ቀኑ ላይ ምድር ልብ ውስጥ ራሱ አልገባም። እሺ ይሁንና እንስማማ። ምድር ልብ ውስጥ ገብቷል። አንድ ቀን አለው። ቅዳሜ አንድ ሌሊት አለው። አንድ ቀን አለው። ስለዚህ 2 ቀንና አንድ ሌሊት ሆነ። እሁድ አንድ ሌሊት ነው ያለው። ቀኑን ነበረ እንደ እሁድ እንትን ውስጥ ቀን ነበረ እንደ እሁድ ቀን እኮ አልነበረም። ነበረ እንደ መቃብር ውስጥ ቀን ጠዋት እኮ ተነስተው ሲያዩት የለም እኮ ማለዳ ሲሄዱ ፀሐይ ሳትወጣ እኮ የለም እዛ ውስጥ አይደል እንዴ? የለም እዛ ውስጥ የለም። ኢየሱስ ግን 3 ቀን እና 3 ሌሊት በምድር ልብ ውስጥ እኖራለሁ ነው የሚለው። አይ ቀን ተነስታ የሚል ነገር የለም።
ሲጀምር አንድ ሌሊትማ ተነሳ ይላል መጽሐፍ ቅዱስ እንዴ እሱ ስተት ነው እኮ ነው ያልኩሽ ያለሁት በሶስተኛው ቀን ተነሳ ቢል እንኳን ኢየሱስ የተናገረው ያናል መሽላሳይሽ ኢየሱስ የተናገረው ላሳይሽ ኢየሱስ የተናገረው ላሳይሽ አንዴ ወይኔ ቻርጅ ሊዘጋ ቁርአን አትነግረኝ እሺ ነግሬሻለሁ መናን ቀጠሮን ያዝ በኋላ እኔም በቪዲዮ ልውጣና አው ቀጠሮን ያዝ በኋላ ሰዓት ትገባለህ ከሰዓት ወጪኛል ሰላት ሰግጄ ይገባሉ ሰላት ልስገድና 7 ሰዓት ላይ ይገባሉ እስከ 7 ተኩል ነው ያለውት እኔ ከዛ ወጣለሁ ስራ አለኝ ወይ ማታ 7 ስንት ሰዓት ላይ ማታ እሺ ማታ ከ3 ሰዓት በኋላ ከ3 ሰዓት በኋላ በቃ ጥሩ ቀጠሮ አይቀርም ነው ነገርኩሽ በእውነት አልቀርም እግዚአብሔር ነው አይሽ ያው በ600 ምናምን ሰው መሃል ነው የተናገርሽው እሺ ቺንጌ ማንዴ ታሸንፍ አንዴ ቺንጌምና ተውጣ በቃ እሺ እሺ ግን 3000 ገብቶ በቀጣህ ደስ ይለኝ ነበር አይ መቀጣጣት የለውም ችግር የለውም አታስቢ እንዴ አንተ ነህ ህግ የምታወጣው አስተምረህ ህግ ማውጣት ተሽሏል እንዴ ደፋር እኔ እኮ ልጆቼ እንዳለ ልኬልሻለሁ ነስ ነው መተዋል እዚህ ናቸው እኮ እያየሁት እኮ ነው እያሸነፍሽኝ እኮ ነው እና በቃ አንድ አፍታ ቶሎ ታሸንፍና 3% ነው ያለው አክቹአሊ በዚህኛው ስልክ መቀጠል እችላለሁ ግን በቃ ሰላተም ስለደረሰ ልሂድ ወንበር ላይ ዘና ብዬ ምናምን አውራሻለሁ እንጂ እንደዚህ አይሆንም ያው ቪዲዮ በትገባ ይሻላል ቪዲዮ ገብቼም እኮ አይቀርም ይሄ ችግር የለውም ለመማር አይደል አዎ ሁሉም ያውቆ ማመዛዘን አሪፍ ነው ጥሩ ነው አንተም ብታውቅ ጥሩ ነው በትክክል ግን አንድ ነገር ሳንወጣ ጌሙን እስከሚያልቅ ድረስ አንድ ነገር ላሳይሽ በጣም ይሄ ነገር ይገርመኛልና ክሪቲሲዝም እሺ አንዴ ዮሐንስ ወንጌል ማን ማርቆስ ወንጌል ምናልባት መታቂ ከሆነ ማርቆስ ወንጌል ስንት ላይ መሰለሽ የድሮ ማኑስክሪፕቶች አንድ በቃ ይሄን ላሳይሽ ከናንተ ማለት ኃጢአት የሌለባት ዩገራት የተባለችውን ሴት ታውቂያታለሽ ጌሙ አለቀ ታውቂያታለሽ ቆይ አንዴ ይሄን ተናግሬ ይሉጣ የሷ ታሪክ ጭማሪ ነው ኮዴክስ ሳይናቲከስ ላይ ከስንት ነው የሚጀምረው ብዙ ዕውቀት ነው የሚሰጠው እኔ ምንም አላውቅም እንደዚህ አይነት አስተምረሻለሁ ይሄ በአራተኛው ክፍለ ዘመን ላይ ያለ መጽሐፍ ነው አሉ ከሚባሉ መጽሐፎች አንደኛው ጥንታዊ ከሚባሉ መጽሐፎች ይሄ ነው አንደኛው ከሚያቅሰው ጋር እውነት የሚያቅሰው አሁን ማታ ሲገባ አንቺን ታውቂያለሽ ብዬ ነው ማስበውና አንቺን ታውቂያለሽ ብዬ ነው ማስበውና እኔ ቆይ አንዴ ለአንቺ ላስረዳና ከዛ በኋላ ችግር የለውም ስለዚህ አሁን ኮዴክስ ሳይናቲከስ ላይ የለም ከ12 ነው የሚጀምረው ይሄ ታሪክ የለም አንድ በይ አንድ ላሳይሽና ከዛ በኋላ ትሄጃለሽ ችግር የለውም ለምሳሌ ማቴዎስ ወንጌል ምዕራፍ 16 ቁጥር 1 2 3 የለም ይሄ 4 ነው ያለው 3 የሚባል ጥቅስ የለም ጭማሪ ነው ይሄም እሺ ሌላ ላሳይሽ በዛው ኮዴክስ ሳይናቲከስ ላይ ማርቆስ ወንጌል ምዕራፍ 16 ቁጥር ከ1 ጀምሮ 1 2 3 4 5 6 7 8 ላይ ነው የሚያልቀው ያመነ የተጠመቀ ይድናል ያላመነ ይፈረድበታል ይሄ ሁሉ ጭማሪ ነው ይሄንን የምናወራበት ይሆናል ያው ሰስፔንስ እንድትሆኚ ነው ይሄንን የሰጠውሽ ማለት ነው ኤኒዌይስ መልካም ጊዜ ይሁንልሽ አሸነፍሽኛ ችግር የለውም እሺ እንገናኛለን ማታ ማን እንደሚያሸንፍ እናያለን whatever እሺ ቻው በቃ ይመች መልካም ጊዜ እናንተ በቃ ማታ ትልቅ ዱለት ተጠብቁ እሺ ኢንሻአላህ እንዶልተዋለን አላህ ሂዳያ ይስጣት አዎ ጸባይ አላት ደፋራኔም ጸባይ ስላለኝ ነው የሷ ጸባይ ብቻ ነው ዱአ አድርጉላት እሺ ዱአ አድርጉላት አላህ ሂዳያ ይስጣት እንዲህ የምንለፋው ጊፍት ስጡ ምናምን እዛ እየሄዳችሁ የምንለው እኮ ሌላ ነገር የለውም አላህ ሂዳያ እንዲሰጣት ነው
አላህ ከጀሃነም እሳት አውጥቶ ጀነት እንዲያስገባት ነው። አላህ ጀነት ያስገባት፣ የጀነትን ጎዳና አላህ ይምራት። አላህ እስልምናን ይወፍቃት። ወላሂ ነው የምላችሁ። እና እንደዛ ነው። 2% ነው ስልክ ያለው እና ያን ይመስላል። እዲየቡ እንግዲህ ዲና ደሩ ዲና ዋሉ እንግዲህ ኋላማ እንግዲህ ማታ ስንመለስ እንዲው መልካም ጊዜ ይሁንላችሁ እብያለሁ። አኩርፍ ያለው ማነች እና ታዲያ ምን ላርግ ታዲያ? እሺ የበኋላ እንግዲህ ጌጓሉ ጥያቄ ነበረኝ አለ ኤልያስ። በኋላ በቃ ትጠይቃለህ። እኔ እኮ ለምንድን ነው ከፍቼ የምቀረው? ነው ይገርመኛል። በቃ ከዚያ ሰባን አይ በቃ ሂዱ እንጂ ምንድነው አይሰለቻችሁም እንዴ? ሂዱ እንጂ በቃ ሂዱልኝ። እሺ ተፋቱኝ። አረ ተፋቱኝ። ምን እሸት ፓወር ባንክ እኮ አለኝ እዛ ቤት አለ። ፓወር ባንክ አለ እዚህ ይዤ ስላልመጣው ነው። አረ በቃ አስታበሉ። ምንድነው ቀዩም ምናምን ተጫኑት። ባላየ ምናምን ቅያስ አረ በቅያስ በዚህ ጋር ምናምን እንዲገባ በሉ እንዲ በቅያስ እሺ ኢንሻአላህ ላይ ዳይ ያሰጣታል። ወላይ ኮስት ግን በጣም ትልቅ ጥቅም አለው በነገራችን ላይ አቡቻው በቃ ያ ቢስሚላህ መዛዛግ ተፈርዶበታል። ያመነ ግን ያለማመን ፍርድ የለበትም ማለት ነው። ድህነትን እዚህ ጋር የመጀመሪያ ማለት ነው። አንድ ክርስቲያን ዳነ የሚባለው ሲያምን ሲጠመቅ ነው። እዚህ ጋር የተፈጸመ ድህነት ነው። ልጅነትን ማግኘት አዲስ ፍጥረት መሆን ተደምድሟል። ይሄ ደግሞ ከኛ ስራ በጭራሽ አይደለም፣ በእኛ ስራ አይደለም ይላል ኤፌሶን 2:8 ላይ እዛው። እኛ በእኛ ስራ ልጅ ሆነናል፣ አዲስ ፍጥረት ሆነናል አላልንም። ኦኬ ክርስቶስ ሞቶ ተሰቅሎ ሞቶልን በጸጋው እንዲያው በጸጋውን ያዳነን። ያንን ደግሞ እኛ የምናገኘው አምነን ስንጠመቅ ነው፣ በእምነትና በጥምቀት ነው ብለን እናምናለን። እዛ ላይ የኛ ምንም ስራ የኛ ምንም አስተዋጽኦ የለበትም። እዚህ ላይ እንስማማለን ከነሱም ጋር። አሁን ቀጣዩ ላይ ነው ሁልጊዜ የምንጋጨው። ምንድነው አንድ የዳነ ሰው መልካም ስራ በመስራት የዘላለም ህይወቱን ያገኛል ወይስ አያገኝም የሚለው ነው። ኦኬ አንድ አዲስ ፍጥረት የሆነ ሰው መልካም ስራን መስራት አለበት። ምን ለማግኘት? የዘላለም ህይወትን ለማግኘት። ያንን ምን ላይ ቅድም ማሳይቻለሁ ሮሜ 2:7 ላይ በበጎ ስራ በመጽናት ምስጋናና ክብርን የሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ኦኬ ሮሜ 2:7 የዘላለም ህይወት እንዲሰጠው አንድ ሰው ምን ማድረግ አለበት? በበጎ ስራ መጽናት አለበት። እሺ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እስከ 11 ቅድም ጠቅሻለሁ። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ ይላል። እዚህ ጋር በጎነት ያዙ። በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድን ፍቅርን ጨምሩ ይላል። ኦኬ እያዘዛቸው ነው ክርስቲያኖችን። እነዚህ ነገሮች ለእናንተ ቢበዙ ፍሬቢሶች እንዳትሆኑ ያደርጋቸዋል ይላል። ኦኬ ፍሬቢስ እንዳይሆኑ እየመከራቸው ነው እንጂ ስላመኑ ብቻ ፍሬቢስ አይሆኑም ብሎ አልደመደመላቸውም። እነዚህ ነገሮች ብታደርጉ ይላል ቁጥር 10 ላይ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። የሚሰጣቸው ምን ሲያደርጉ ነው? እነዚህ ነገሮች እያደረጉ ሲቆዩ ነው የሚሰጣቸው። ፋይናል ዴስቲኔሽኑ የድነት ምንድነው? መንግስቱን መውረስ ነው። መንግስቱ የሚሰጥ ደግሞ በሙላት የሚሰጠው እነዚህን ሲያደርጉ ነው ይላል ቅዱስ ጴጥሮስ። ስለዚህ መዳን ፕሮሰስ ነው እንጂ በቅጽበት አይደለም። አንድ ሰው ባመነ ሰዓት ድህነትን ያገኛል። ያ ድህነት ደግሞ ምን ማለት ነው? አዲስ ፍጥረት ሆኗል፣ ልጅነትን አግኝቷል ነው። ከዛ ግን የሚቀጥል ደግሞ አለ። ያንን ያገኘውን ድህነት ማስቀጠል አለበት።
ኦኬ የእግዚአብሔር ልጅ ነው በዛ በልጅነቱ በመጽናት ኦኬ መልካም ስራን በማድረግ ለፋይናል ዴስቲኔሽን ወይም የመጨረሻ ግቡ መቆየት መግባት መቻል አለበት የመጨረሻ ግባችን ምንድነው መንግስቱን መውረስ ነው ያን የምናገኘው በምንድነው በበጎ ስራ በመጽናት ይላል ቅዱስ ጳውሎስ ቅዱስ ጴጥሮስ ደግሞ እነዚህን በበጎነት ክርስቶስን በመምሰል የዘላለም ህይወትን ማግኘት መንግስቱን መውረስ በሙላት ይሰጣችኋል ይላል ከዚህ ውጪ በስራ አይደለም የሚሉ ብዙ ቦታዎች አሉ ቅዱስ ጳውሎስ ጻፋቸው መልእክታት ላይ እነዛ ምንን ለማሳየት ነው የመጀመሪያዋ ልጅነትን ያገኝባት አዲስ ፍጥረት የሆነባት ከስራ አይደለም ይያለ ነው ሁለት ደግሞ ከመገረዝ አይደለም ይያለ ነው ኦኬ መገረዝ እኛ ለአዲስ ፍጥረት ለመሆን ወይም ልጅ ለመሆን ያስፈልጋል ብለን አናውቅም መጽሐፋችን የሚያስረዳን እምነት ያድናል እምነት ወደ ዘላለም ህይወት የመግባት መንገድ ነው ያለ እምነት መግባት አይቻልም ወደ ዘላለም ህይወት መንገድ የገባ ግን መንግስቱን ለመውረስ የግድ ስራ መስራት አለበት ካልሰራስ ይቆረጣል ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል በክርስቶስ ሆኖ አምኖ በግንዱ ተጣብቆ ነገር ግን ፍሬ ባያፈራ ያስወግደዋል ኦኬ ፍሬ ያለ ማፍራት እድል አለው በክርስቶስ የሆነ ሰው ላያፈራ ይችላል ያን የሚነግረን ራሱ መጽሐፍ ቅዱስ ነው ፍሬ የማያፈራውን ሲል ፍሬ ላያፈራ እንደሚችል እየነገረን ነው የማያፈራ ከሆነ ደግሞ ያስወግደዋል ስለዚህ ስራ ለድነት ስንል መልካም ፍሬ ማፍራት እንዳለብን ካላፈራን ግን እንደሚያስወግደን እየተናገርን ነው ሌላው የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ማቴዎስ 25 ሰዓቴን ይዛችሁታል ላይ ገስ ያስኩ ስላልሆነ ማቴዎስ 25 ከቁጥር 31 ጀምሮ የሰው ልጅ በክብር በሚመጣበት ጊዜ ከርሱም ጋር ቅዱሳን መላእክቱ ሁሉ ጊዜ በዚያን ጊዜ በክብሩ ዙፋን ይቀመጣል ይልና አህዛብን ሁሉ በፊቱ ይሰበሰባሉ እረኛም በጎቹን ከፍየሎች እንደሚለይ እርስ በርስ ይለያቸዋል ይላል በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል በጎቹን ምን ይላቸዋል ተርቤ አብልታችሁኛል ተጠምቼ አጠጥታችሁኛል እንግዳ ሆኜ ተቀብላችሁኛልና ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል በግራ ያሉትን ደግሞ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላቸዋል ለምን ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም እነዛን ወደ ዘላለም ቅጣት ጻድቃንን ወደ ዘላለም ህይወት ይሄዳሉ ይላል እነዚህ ወደ ዘላለም ቅጣትና ወደ ዘላለም ህይወት የሚወሰዱት መልካም ስራ በመስራትና ባለመስራት ክራይቴሪያ ነው ክራይቴሪያው በጎነት ብቻ ነው ኦኬ እምነት እዚህ ጋር የለም ክራይቴሪያ ሁለቱም ያመኑ ናቸው ያመኑ ባይሆኑ ኖሮ አንዳቸው እናንተ ስላላመናችሁ ተፈርዶባቸዋል ይላቸው ነበር ኦኬ እዚህ ጋር ግን እየጠየቀ ያለው የተራበን ማብላትና የተጠማን ማጠጣት ነው በዚህ መሰረት ወደ ዘላለም ህይወትም ወደ ዘላለም እሳትም ለመግባት በጎነት ወይ መልካም ስራ ይጠበቃል ብለን እናምናለን ጨርሻለሁ አምሪ ያጠቃዩ በጣም አሪፍ ሄዳለች ሙላት ትቀጥላለህ በነገራችን ላይ ሳምሪ ትንሽ ፎሎወር ነው ያላት ብዙዎቻችሁ ፎሎ ብታደርጓት የምታቀውን ብትወስዱ አሪፍ ነው ብዬላለሁ ለመማማር ነው አንድ ላይ ተሰበሰብነው ፕላትፎርሙ የመጣው ተሰባስበን አንዳችን የማናቀው ለአንዳችን እንድንወስድ ነው ፎሎ አድርጓት ሙላት ቀጥል ኦኬ እንግዲህ ጥያቄ ያነሱብህ ነው ይቅርታ የትኛው ኦኬ የታች ያሉ ሰዎች ጥያቄ ለመመለስ ሳይሆን እዚህ ጋር ያላችሁትን ማለት ስፔሻሊ ያንተን ጥያቄ ለመመለስ ነው የገባሁት ታች ያሉትን ጥያቄ መመለስ ግዴታም የለብኝም ፖለቲካ ነው የሚሰሩት ግድም አንሰጣቸውም ስለዚህ ያንተን ጥያቄ በተመለከተ ለመመለስ ነው ድህነትን በተመለከተ ነው ሰው እንዴት ይድናል ነው ስለዚህ በዛ ነገር እናወራለን ማለት ነው ሳምሪ አብራራቻቸውን ነገር በትክክል ሰምታችኋል አይደል ያ ሰምቻችኋለሁ ሐሳብ ማፍረስ ቀጣይ ሌላ ደቂቃ ካለ እሷን ሐሳብ እናፈርስበት እሷ ምን ሐሳብ የምታፈርስበት ቀጣይ ካልሆነ ግን አሁን የራሴን ሐሳብ ገልጻለሁ ቀጣይ ደቂቃ ከሌለን ወደ ጥያቄና መልስ ብቻ ምን ሄድ ከሆነ ግን ያው አሁን ሙሌ አሁን እሷ ድነት የማፍረሻ ሰዓት ከሚኖር ዶክተር ሪፊት አድርገ እዚሁ ሐሳብንም ሰጥተ ወደ ጥያቄ ብንሄድ ሰዓትም ስለሌለኝ ማለት ነው ሙሊካ ይቅርታ ግን አንዴ አሁን እሷ መዳን እንዴት እንደሚገኝ
ያው በደንብ አብራርታ ከመጽሐፍ ቅዱስም ተናግራለች። አንተ ደግሞ ሰው እንዴት ነው የሚድነው የሚጸድቀው በእግዚአብሔር ፊት የሚለውን ደግሞ አብራርተ ከመጽሐፍ ቅዱስ አሳይና ከዛ በኋላ አንተ እሷም ያንተ ማፍረስ ካለባችሁ ደግሞ ደቂቃ ይሰጣችኋል። ከዛ የጥያቄ ጊዜ የሚሰጣችሁ። ስለዚህ አንተ እንዴት ነው እሷ መዳን የሚገኝበትን በቤተ ክርስቲያናቸው አስተምሮ መሰረት ተናግራለች ሁሉም። አንተም ደግሞ በአንተ ቤተ እምነት በወንጌላን አማኞች እንዴት ነው መዳን የሚለውን ከመጽሐፍ ቅዱስ እሱን ልንሰማሃለን። ቀጥል። ኦኬ ቆንጆ በቃ ቴንክ ዩ። ከዚህ ሰዓት ጀምሮ ደቂቃ ያዝልኝና ሐሳቤን እንትን አደርጋለሁ። ኦኬ ስለዚህ መጀመሪያ መዳን በራሱ የሚለውን ነገር ምንድነው የሚለውን ነገር ዲፋይን መደረግ አለበት ወይ ደግሞ በመጽሐፍ ቅዱስ መዳን በምን ተገልጿል